መንፈስ ቅዱስና እናንተ ለናንተ ህይወታችሁ በቂዎች ናችሁ። ምክንያትንና ሰበብን አስወግዱ። ላይፋችሁ ላይ እንደዚህ ነው ሞነው ብላችሁ ማንንም ሰው የምትከሱት ማንንም ሰው የምታስጨንቁት የለም። እዚህ እናንተና ከእግዚአብሔር ጋር ከተስማማችሁ በመንፈስ ቅዱስ የምትማሩ ከሆነ በውስጣችሁ የምንፈልጋቸው ነገር በእነዚህ ደረጃ ክሊር ከሆኑብን የማንነሳው የማንለውጠው ምንም ነገር የለም። ለውጥን ሊያመጣ የሚችል እግዚአብሔር በመካከላችን አለ ማለት ነው። ዛሬ በአንድ ነገር ውጤታማ ለመሆን ብዙ ፍላጎቶች በህይወታችን ላይ በስተው ቢገኙም ነገር ግን በሁሉ መንገድ ሄደን ሁሉን ነገር መፈጸም አንችልም። ስለዚህ በተመረጠ እና በቃ ውስንነት ባለው ታይምና ጊዜ ውስጥ የምንኖር ስለሆነ ስለዚህ በአንድ በሆነ አቅጣጫ ውጤታማ ለመሆን የሚጠቅሙንን አንዳንድ መንፈሳዊ ምክሮችን እነግራቸዋለን። ሁላችንም ለሆነ ውጤት ለሆነ ግብ የናፈቀን የወደድን ያለንበት ቦታ ላይ ነው ያለነው። ስለዚህ እነዚህን ግቦች እነዚህን ስኬቶች ሁላችን ለማምጣት ደግሞ የሚጠቅሙን በጣም መልካም ምክሮች አሉ። የመጀመሪያው ነገር ዛሬ አሁን በሆነ ደረጃ የሆነ ነገር ላይ ደርሳችኋል። በህይወታችሁ ላይ በጋብቻም በስራም በአገልግሎትም በሆነ ነገር ላይ የሆነ ቦታ ላይ ደርሰናል። ይህን ነገር ያደረሰን ወደዚህ ነገር እርምጃ ወደዚህ አይነት ውጤት ያመጣን የመጀመሪያው ነገር አንድን ነገር መውደድ ወይም ፍላጎትን ለወደድነው ለምንፈልገው ነገር ከልባችን ውሳኔ ነው የደረስነው። ማንም ከቁሳዊ ነገር አልጀመረም። ከመጀመሪያ ያንን ነገር መውደድ መፈለግ መሻትን በልቡ ስለያዘ ከባዶ ከዚህ ልብ ነው የጀመረው። የምንፈልገውን ነገር ምንም ሳይኖር ምንም ነገር ሳንደርስበት ከመጀመሪያው መቀጣጠሉ መነሻት ጀመረው ከልብ ፍላጎት ነው ማለት ነው አይደለ? ያንን ፍላጎት በልባችን ተጀመረ። ያንን ፍላጎት ወደምናገኝበት መንገድ መንቀሳቀስ ጀመርን። በሁሉ አይነት ህይወት አቅጣጫ ለሆነ ቦታ ለመድረስ አቅም የተነሳ ነው ከሆነ ፍላጎት ተነስተን እንደሆነ ማወቅ አለባችሁ ማለት ነው። ፍላጎቶቻችን ናቸው ዛሬ ለሆንበት ደረጃ እንድንደርስ በር የከፈቱልን። ገንዘቡንም ሰዎችንም ቦታውንም ሁሉንም ታለንቶች ጎልተው እንዲወጡ ያደረጉት ምን ስላደረግ ነው ማለት ነው? ስለፈለግናቸው ነው። ያልፈለግነውን ነገር ያልወደድነውን ነገር ራሳችን አንሰጥም። ራሳችን ኮሚት መሆንም አንችልም። እና አሁን ብዙ ነገር ወደን በጣም ብቻችን ሆነን ልባችን ለዛ ነገር ተነሳስቶ ፈልገን እዚህ ቦታ ላይ ከደረሰን በኋላ ግን አሁን የሆነ ነገር አድርጉ ስንባል ምክንያት ለምን እንፈልጋለን? ገንዘብ የለኝም፣ ሰው የለኝም፣ እንዲህ የለኝም እንላለን። ለምን? የሆነ ነገርን ከባዶ ነገር ተነስተን ከዛ በኋላ እዚህ ደርሰን አሁን ብዙ ደግሞ ነገር ለማድረግ ስንል ለምን ብዙ ሪዛልቶች ብዙ ውጤቶችን ከለማመድን በኋላ ከዛ በኋላ ራሳችንን ማመን ራሳችን ነገር ላይ ያለን ነገር መቀበል ሲያቅተን በሆነ ምክንያት ውስጥ አሳልፈን ራሳችን ስለምንሰጥ ለስኬት ወይም ደግሞ ለመሄድ የሆነ ውጤት ለማምጣት አቅም አንሶናል ማለት ነው። ስለዚህ ከመጀመሪያ አሁን የደረሳችሁበት ነገሮች ሁሉ ምንም ነገር ሳታዩ መሻትን ነው። ያንን ነገር ፍላጎትን ነው። ያንን ነገር ስለወደዳችሁ ነው አንኳኩታችሁ የደረሳችሁት። በእግራችሁ መጥታችሁም ለምናችሁም ተናግራችሁም ፈልጋችሁም ሄዳችሁም ያንን ነገር ያገኛችሁት በመውደድ ነው ማለት ነው። ያንን ነገር ለማግኘት ካላችሁ ጥልቅ ፍላጎት የተነሳ ነው የደረሳችሁት። ይሄ ፕሪንሲፕል ዛሬም አይለወጥም። የሚቀጥለውን ነገር ለማግኘት ለመድረስ የመጀመሪያው ነገር የሚጠይቀው ትወዱታላችሁ ወይ ነው፣ ትፈልጉታላችሁ ወይ ነው። የማትፈልጉትን የማትወዱትን ነገሮች ሁሉ ወደ እናንተ ሊመጣ አይችልም። እናንተ ምን አታደርጉትም? አትከተሉትም። ስለዚህ ስለማትከተሉትም ደግሞ ልታገኙት አትችሉም ማለት ነው። እና ዛሬ ሁሉን ነገር እግዚአብሔር በዚህ አቅጣጫ እንድንሳካና እንድንሄድ የመጀመሪያው ነገር የምንመለከተው ከልባችን ያለውን ፍላጎት ነው ማለት ነው። የልባችን ፍላጎት በጣም እርግጠኛ ሆነን ያንን ነገር የምንወስን ከሆነ የፈለግነውን ነገር እናገኛለን። ፈልጉ ምን ታደርጋላችሁ? ታገኛላችሁ የሚለው ፕሪንሲፕል ለማንም ሰዎች ስርዓት ምን የሚያደርግ ነው? የሚሰራ ህግ ነው ማለት ነው።
ስለዚህ የምናገኘው ሁሉ ምን ያደረገው ነው የፈለግነውና አሁን ወደሚቀጥለው ነገር ሊያስነሳን ሊያስኬደን የሚችለው የኛ የግል ውሳኔ ነው እንጂ ከኛ ውጭ ያለው ነገር እኛ ላይ ምንም ነገር ሊሰራ አይችልም። እስከ ጥግ እስከ ዓለም ፍጻሜ ህይወታችን ሊያጠፋ ወደሚችል ታላላቅ ውሳኔ ውስጥ ሁሉ የምንነሳው ራሱ ከፍላጎቶቻችን እንደሆነ ማወቅ መቻል አለባችሁ። ሰው ከልቡ እውነተኛን ከልቡ በሙሉ ልቡ የፈለገውን ነገር ሚስ ሊያደርግ አይችልም ሚስ እናደርገው ማለት ነው። ስለዚህ የመጀመሪያው ኢነርጂ እናንተ ውስጥ ነው የሚቀጣጠለው ማለትና አሁንም የምንፈልገውን ለውጦች ሁሉ የማናመጣውና የማንሄደው የማናንኳኳው ለዛ ነገር ልባችን ስለተከፈለ ነው። ዝም ብለን በምኞት ደረጃ ልናስበው እንችላለን፣ ግን በሙሉ ልባችን አላረግነውም አልፈለግነውምና አናገኘውም። አሁን መንፈሳዊ ነገሮችን እንኳን የሆነ አቅጣጫ ደርሰን ዛሬ ልናድግ ልንጨምር የቻልነው በጣም ያን ነገር ማንም አስተማሪ ሳይኖር ሄብሮን ባይብል ስኩልን ሳታቁ ጥሩ አስተማሪዎች የት እንዳለ ሳታቁ የመጀመሪያው በቤታችሁ ላይ የተቀጣጠለው የተጀመረው ምንድነው? ፍላጎት ነው። ምንም ሳታቁ በመንፈሳዊ ነገር ማደግ መለወጥ መቀየር አለብኝ የሚል ጥልቅ መሻት በእናንተ ውስጥ ምን ያደርጋል? ይነዳል፣ ይወጣል። ከዛች ፍላጎት ያን ነገር ወደምታገኙበት ነገር አይናችሁን ያበራል። ከዛ በኋላ የሆነ ቦታ ትምህርት አለ፣ የሆነ ቦታ ይሄ ነገር አለ ስትባሉ ታክሲም ምክንያት አታመጡም፣ ሰዎችን ጋባዥም አትፈልጉም። ሁሉን ነገር የምትፈልጉትን ነገር ወደምታገኙበት ኮሚትመንት ውስጥ ትገባላችሁ። ከዛ ይሄንን ለውጦችን የደረሳችሁበትን ነገር ታገኛላችሁ። ይህ ስርዓት ስለማይቀየር አሁን ግን ምን ታደርጋላችሁ ማለት ነው? የሆነ ነገር ላይ ካደረጋችሁ በኋላ የሆነ ነገር እደጉ ሲባል ግን ምክንያትን ከናንተ ውጭ ያለውን ነገር ስለምትደረድሩ ኢንስፓየር ለመሆን የሆነ ነገር ለማድረግ ውጫዊ ግፊትን ስለምንፈልግ ይሄ ነገር ደግሞ ማንም ቢገፋን ማንም ነገር ምክንያት ብናደርግ ሊያነሳን ሊለውጠን የሚችል ነገር የለም። ዋናው ነገር አንተ እኔ በራሴ ውሳኔ የምፈልገውን ነገር ስወደው ብቻ ነው ምንም የምናደርገው የምናገኘው። ስለዚህ ወደሚቀጥለው መልካም ወደሆነው ነገር ለመሄድ የመጀመሪያው ኢነርጂው አቅሙ ያለው ከኛ ልብ ውስጥ ያለ ጥልቅ ምንድነው? ፍላጎት ነው። ፍላጎታችሁን ባጣችሁበት ቦታ ላይ ልትጸኑ አትችሉም። ፍላጎቶቻችሁ በሌላችሁበት ቦታ ላይ ጆሮቻችሁ ሊከፈት አይችልም። ምንም ነገር የምትሰበስቡት የለም፣ ምንም ነገር ደግሞ አክት የምታደርጉት የለም። ባዶ ነን ማለት ነው። ስለዚህ አሁን በፋይናንስ በሁሉ በስራ መለወጥ ፈልጋለሁ ስትል ብድር የታለ? ሰዎች የታለ የሚሰጡት? የታለ ጓደኛዬ ብላችሁ አታስቡ። የመጀመሪያው ነገር መጽሐፍ ቅዱስ እንደሚለው ፈልጉ ምን ታደርጋላችሁ? ታገኛላችሁ። ያን ፍላጎት በልባችሁ በሙላት ከተቀመጠ መንገዱ አይጠፋም። የምታገኙበት አክሰስ መከፈቱ አይቀርም። ግን ፍላጎቶቻችንን ምን እናደርጋለን? ያንን ነገር ስለምናቋርጠው ለጥቂት በሆነ ነገር ለሙከራ ስለምንፈልግ ነገሮች ላይ አልጸናንበትም። ስለዚህ አግኝተነው ይዘነው ያለነው ነገር የወደድነው ነው ማለት ነው። የወደድነው ነገር ላይ ብቻ ነው የቀረነው ማለት ነው። ስለዚህ መውደዳችሁ ወይም ደግሞ ፍቅራችሁ በውስጣችሁ ያንን ነገር ካልናፈቃችሁት ያንን ነገር ታገኙ አትችሉም። ሌላ የምትወዱትን ነገር ማለት የምትፈልጉትን ነገሮች ሁሉ ለናንተና ለኔ ሁለተኛው ሐሳብ ደግሞ የምትፈልጉትና የምትሻቱት ነገር ለናንተ ግልጥ ካልሆነ ወይ ደግሞ ክሊር ካልሆነ ሁሉ መንገድ አያስኬድም። ስለዚህ ቢያንስ የምትፈልጉትን ነገር ለሰው ግልጥ ከመሆኑ በፊት ለናንተ ለራሳችሁ ምን መሆን አለበት? ግልጽ መሆን አለበት። ኦፕን መሆን አለበት። ምንድነው የምትፈልጉት? የት ሀገር መሄድ? አገልጋይ መሆን? መነገድ? ምንድነው የምትፈልጉት? ንፋሱ እንዳመጣ ሰው እንዳመጣ ነገር እንዳመጣኝ እንኑር ካላችሁ የመጣው ነገሩ ሊያኖራቸዋል። ክፉም ሰው ክፉ ያደርጋቸዋል፣ ደግም ሰው ደግ ያደርጋቸዋል። የሆነ ሰው ብቻ ተጽዕኖ ፈጥሮባቸው ሆነ መልካስ ይዛቸዋል። እናንተ የምትሆኑት ነገር የላችሁ። ስለዚህ የምትፈልጉትን በህይወት የምትሹትን መድረስ ወደምትፈልጉትበት ነገር ለመሄድ የመጀመሪያው ነገር ምን ማድረግ አለባችሁ ማለት ነው? ይሄ ነው የምሻው፣ ይሄ ነው የሚፈልገው ነገር ብላችሁ ለናንተና ለራሳችሁ ግልጽ በሆነ መንገድ ነገሩን ማየት ያስፈልጋል። ይህ ነው የኔ ፍላጎት፣ ይህ ነው የኔ መሻት። ለኔ አይምሮዬ ግልጽ ያልሆነውን ነገር ልከተለው አልፈልግም። ዛሬ ግን ምንድነው ወደምትፈልጉት ነገር ወደ ምንድነው መሄድ የምትፈልጉት? ዊዶን አናውቅም። ስለዚህ ሆነ የመሰለኝን ለአይኔ ለአይምሮዬ የማረከኝን ነገሮች ሁሉ ነው የምከተለው። የምትወሉ ከሆነ ንፋስን የምትከተሉ ከሆነ የትም ነገር ልደርሱ አትችልም። ለምን? ሁሉ መንገድ ስለሚያስኬድ። ስለዚህ ዛሬ
ከዚህኛው መንገድ አለ ወደዚህኛው መንገድ አለ። ትንሽ ያችኛው አስፋልት መንገድ ቆንጆ ስለሆነች ወደዛ ትሄዳላችሁ። እዛ ጋር ደግሞ ሲሰላቻችሁ ደግሞ ወደዛ ትሄዳላችሁ። ሁሉ መንገድ ስለሚያስኬዳችሁ የትም መድረስ አንችልም። ስለዚህ ዛሬ የመጀመሪያው ነገሮች ሁሉ ቢያንስ እኔ እናንተ የምንፈልገው ትልቅም ሆነ ትንሽ ለኛ ዳገትም ቢሆን ሩቅም ቢሆን ይሄ የኔ መሻት ነው ብላችሁ ላንተና ለኔ ክሊር በሆነው ንጹህ በሆነው ግልጽ በሆነው ቋንቋ ለራሳችን እስኪገባን ድረስ ብንጽፈው ብናየው ብናወራውን ክሊር የሆነውን ነገር ብናይ ከዛ በኋላ ነገሮች መሆኑ አይቀሩም ማለት ነው። አንዳንድ ወደ ኋላ ህይወታችን ውስጥ በግልጽ ነገሮችን አውቀን ይህ ነው የምንፈልገው ብለን የማንደርስበት ከኛ ህይወት ጋር የማይገናኝ የሆነ ነገሮች ሁሉ ገልጦ ያወቅነውን ነገሮች ሁሉ እግዚአብሔር እንዴት እንዳገናኘን በህይወታችን ብዙ ነገሮች አሉ ምስክርነቶች ማለት ነው። በህይወታችን ላይ አንዳንድ በህይወታችን ላይ እንኳን እሱ ቀርቶ አይደለም የምፈልገውን መጽሐፍ የምፈልገውን ዕውቀት በመጠይበት ጊዜ ወይ የሆነ መጽሐፍ ወይ የሆነ ትምህርት እሰማለሁ። ለምን? ስፔሲፊክ ለምፈልጋቸው ነገሮች ያችን ስፔሲፊክ መንገድ እግዚአብሔር ያዘጋጀልኛል ማለት ነው። ነገሮች ካልተዘጋጁ ነገሮች ካልፈለጉ ዝም ብለን ደብሮናል፣ ዝም ብሎን አስጠልቶናል እንጂ የምንፈልገውን ነገር በማግሮምረም በመደበር በመሰልቸት ለውጥ ሊመጣ አይችልም። የምትፈልጉትን ነገር ግልጽ አድርጋችሁ ጻፉ። የምትፈልጉትን ነገር ግልጽ አድርጋችሁ ስትጽፉና ስታወሩ ምናልባት ትልቅ ነገር ሊመስላችሁ በጣም የማይገኝ ሊመስል ይችላል። ነገር ግን ሊያስገኝ የሚችለው ነገሩን በግልጽ መጻፍና ለራሳችሁ ያንን ነገር ቀርጽ አድርጋችሁ በግልጥ እንድትወዱት በምትችሉበት ነገር ማስቀመጥ መቻል አንዱ ነገሮቻችን በቀላሉ ውጤታማ ሆነ ወደምንችልበት አቅጣጫ እንድንጓዝ የሚያደርገ እሱ ነው ማለት ነው። ፓስተር መሆን ፈልጋለሁ፣ አገልጋይ ፈልጋለሁ። ምንም አገልጋይ መስበክ ቸርች ምን እንደሆነ ሳናቅ የመረጥናቸውን ቦልድነስ ስላለን እግዚአብሔር ያንን ቦልድነስን ያንን ጥልቅ የሆነ መሻታችንን አይቶ ዛሬ በር እንደከፈተልን አይታችኋል። የደረሳችሁበትን ነገሮች ሁሉ ቀድሞ በዚህ ስርዓት ስለደረስን ማለት ነው። አሁን ብዙ መንገድ ሄደን ብዙ ነገር ተጉዘን ዛሬ ይሄ ስርዓት ሊለወጥ አይችልም። ወደሚቀጥለውም ስኬታማና ውጤታማ መንገድ የምንሄደው የምንፈልጋቸውን ነገሮች ሁሉ ብዙ ነገር ስለፈለግን ሳይሆን እኛ የምንሻውን ነገር ለኛ ግልጽ በሆነ አማርኛ ግልጽ በሆነ ሐሳብ ገልጠን ኮሙኒኬት ስናደርግ ነገሮቹ ይሆናሉ፣ ይፈጸማሉ። አሁን ሁላችሁም ዛሬ ምንድነው የምትፈልጉት? ምንድነው የምትሹት ሲባል ምናልባት በቃ ባለማግኘታችን የሚያስጠላን የሚደብረን ግራ የሚያጋባና ምናግሮመርብበትን ነገር እንናገራለን እንጂ ውጤት የምናመጣበትን ነገር ጎልቶ በእኛ ማይንድ አይሰራም። ስለዚህ አይምሮአችን ከሳሽ አግሮምራሚ ተቃዋሚ ከሆነ ውጤት አናመጣም። ለምን? ብዙ ጊዜ የምንናገረው ነገር ያ ነገር ስለሆነ ያ ደግሞ እኛ የምንፈልገውን ነገር ሊያመጣልን አይችልም። እሱን ትተህ ግን የምትፈልገውን ነገር አውቀህ ይህ ነው ብለህ ለዛ ጊዜን ብትሰጥ ለዛ ነገር ራስን በደንብ አድርገህ ብታዘጋጅ ወደሚቀጥለው ነገር መሄድ የምትችልበትን ኦፖርቹኒቲው ማየት ትችላለህ። ለምን? መሄድ የምትፈልገውን ነገር ስታቅ ነው አድራሻውን ማግኘት የምንችለው። ስለዚህ ወተን አንድን ሰው እንኳን ራሱ የሆነ መንገድ እንዲያደርሰን ለመጠየቅ የሚያስፈልግ የት እንደምትደርስ ማወቅ አለብህ። ምክንያቱም ወደዚህ መሄድ ነው የምትፈልገው፣ ወዴት ነው የሚልህ? ወዴት? ለምን? ሊመራ ዝግጁ ነው፣ ግን የት ነው የምትደርሰው? የት ነው የምትፈልገው? ረዳቱም አዋቂውም ሁሉም ተባብሮ የሚያደርሰ አንተ ወደ ወሰንከው መንገድ ነው። እዚህ ዛሬም መንፈስ ቅዱስም የእግዚአብሔር ቃልም ሁሉን ነገር አሲስት የሚያደርገን ቢያንስ እኔ እናንተ ልንደርሰው ልንሄደው የምንፈልገውን ነገር ለኛ ግልጽ በሆነ ነገር እንድናቀው ያስፈልጋል ማለት ነው። አትፍሩ። ስለዚህ ይሄ አንዱ ደባብሳችሁ አታስቀምጡት። ደባብሶ ማስቀመጥ ውጤት አያመጣም። የተደባበሰና የተደባበቀ ነገሮች ሁሉ የማንፈልገው ሪዛልት። ለዚህ የሚፈልጉትን በትክክል የማያውቁ ሰዎች ሁሉ በብዙ ምርጫ የተሞሉ ናቸው። ያም ሰው ይህን መንገድ ያስኬዳቸዋል። ስለዚህ ሲባክኑ ሲዳክሩ ሁሉ ነገር ቀርተው ይሄዳሉ ማለት ነው። እና አሁን እኔ እናንተ የምንፈልገውን ነገር ለማግኘት ለእናንተ ግልጽ ከሆነ ከዛ በኋላ ያቺ የፈለጋችሁትን ነገር ካወቃችሁ በኋላ ዛሬ ከዛ ከፈለጋችሁት ነገር ጋር ማድረግ ወደሚገባችሁ ተግባር ውስጥ መግባት በጣም ቀላል ነው ማለት ነው። ስለዚህ ብዙ በቀላሉ በስፖርት ዓለም ብታዩ ሁላችንም የምንመርጠው የስፖርት አይነት የራሱ ህግና ትሬኒንግ አለው ማለት ነው። ኳስ ብትሆኑ ኳስ ብትመርጡ፣ ኳስ ሯጭ ብትሆኑ፣ ባስኬትቦል ብትሆኑ ሁሉ ሩል ይገኛል። ስለዚህ ወደዛ ወደ መረጣችሁት መንገድ ነው
አይኖቻችሁ ተከፍቶ ትሬኒንጉም የሚለየው ማለት ነው። የምትፈልጉትንና የምንሻውን ነገር ካወቀን ያንን ነገር የሚያደርግ ነገር አሁን ዛሬ ባጠገባችን እንዳለ እናውቃለን። ነገር ግን የምንፈልገውን ነገር ስለማናውቅ አሲስት የሚያደርገንንም ነገር አናውቅም፣ የሚገነባንን ነገርም አናውቅም። ቁጭ ብለን ተአምራትን ጥበቃ ከሆነ ሰዎች የወሰኑት ሌሎች ነገር የወሰኑት በእኛ ላይ ይመጡብናል ማለት ነው። ለምን ብቻ የተወን ነገር የለም ማለት ነው። ለምን ባዶ ካለን ብቻችን አንቀጥም። የሰዎች ውሳኔ፣ የሰዎች ዲሲሽን፣ ሌሎች ነገሮች በእኛ ላይ ይመጣሉ ማለት ነው። እና አሁን ግን እችን ዓለም ወይም ደግሞ ህይወታችንን ልንመራ የምንችል እግዚአብሔር በዚህ ውሳኔ ስለወለደን ሁላችንም ይህን ውሳኔ ይህንን ፍላጎት ከልባችን አውጥተን ግልጽ በሆነ መንገድ እናይ። ያን ደግሞ መንፈስ ቅዱስን መጠየቅ። ብዙ ነገር ነው የምፈልገው፣ ብዙ ነገር ነው የምሻው፣ የት እንደምመርጥ አናውቅም ብንል መንፈስ ቅዱስ ሁሉንም ሐሳብ የሚያጸዳ የተሻለውን ነገር እንድንመርጥ አሲስት የሚያደርገን መካሪ መንፈስ በውስጣችን አለ ማለት ነው። የተሻለውን ነገር ፈትናችሁ ምን እንድታደርጉ እንድታውቁ እግዚአብሔር ይመክራል። ለምን አባት እንኳን ናቹራል የሆኑ ልጆቹን ምን ያደርጋል ማለት ነው? በብዙ ፍላጎት ኮንፊውዝ እንዳይሆኑ፣ ግራ እንዳይጋቡ የተሻለውን ነገር እንዲመርጡ ከፖቴንሻላቸው ከአቅማቸው ጋር ሊጠቅማቸውን የሚችለውን ነገር ምን ያደርጋቸዋል? ያሳያቸዋል። ይህን ብትመርጥ ይህን አባትም ለእኛ የሆነውን ነገር ያውቃል። ግን እንዳልኳችሁ ብዙ አይምሮ ብዙ ልብ ምንድን ነው ነገሩን ይከሳል፣ ይናድዳል፣ ይበሳጫል እንጂ ነገሩ ከኔ ነው የሚጀምረው ብሎ የሚያስብ የለም። ስለዚህ ከምትከሱትም ከምትጣሉትም ከምትታገሉትም ሰው ጋር የሚመጣ ነገር የለም። ሁሉ ነገር ከናንተ አንፃር የሚመነጭ ነው ማለት ነው። እና የምትፈልጓቸውን ነገሮ ይናድርጉ። ሌላው የምትፈልገውን ነገር ከለየንና ካወቅን በኋላ ደግሞ ምን ያስፈልጋል ማለት ነው? ፎከስ ያስፈልጋል ማለት ነው። አያችሁት? ፎከስ ያስፈልጋል። ሁላችንም አንድ ሰው እንደዚህ ሲጽፍ አይቻለሁ የሆነ ጽፈት ላይ ሰዎች የፎከስ ፕሮብሌም የለባቸው፣ ሁሉ ፎከስ አላቸው። ግን ፕሮብሌማችን ምንድነው አለ? ፎከስ የምናደርግበትን ነገር መምረጥ ብቻ ነው እንጂ ፎከስ የሌለው ሰው የለም። ምርጫ ነው የሌለን። የትኛው ነገር ላይ ፎከስ እንደምናደርግ አልመረጥንም እንጂ የፎከስ ፕሮብሌም ያለው የለም። ምናልባት ዛሬ ሞባይላችን ላይ 6 ሰዓት ልናስቀምጥ ይችላል። ያም ፎከስ ስላለን ነው ያንን ነገር የተመረጠ ነው ማለት ነው። ስለዚህ ፎከሳችን ሊጠቅመን በሚችለው ነገር ላይ ቢሆን ኖሮ እድገት ይመጣል። ለምን? ፎከሳችን በሌለበት ነገር ላይ ኢነርጂያችን በሌለበት ነገር ላይ የምንቀበለው የምንወስደው ነገር የለም። ሙሉ ኃይላችን በሌለበት ነገር ላይ ደግሞ ምንም ነገር ልናገኝ አንችልም። አሁን ብዙዎቻችን ሰይጣን ወይም ዓለም ሁሉን ነገር እናንተን የኛን ገንዘብ የኛን ጉልበት የኛን ኢነርጂ ለማግኘት ፎከስን የሚሰርቅበትን ነገር ነው ዲስፕሌይ ያደረገ እኛን የሚበዘብዘን ማለት ነው። ለምን እንዳልኳችሁ ሞባይሎች ሲነግሩ እነሱ እኮ የሆነ ሜሴጅ አስቀምጠው ፎከሳችንን በመውሰድ ነው እኛን የሚሰበን ነገር በመውሰድ ነው ገንዘባችንን መውሰድ የሚችሉት ማለት ነው። እና እኔ እናንተም ነገ የምትፈልጉትን ህይወት የሚያሳድጋችሁን ነገር የሚጠቅማችሁን ነገር የሚያሳድጉ ነገሮች አሁን በብዙ በመጽሐፍ በመጸለይ በተለያየ ነገሮች ሊቀመጡ ይችላሉ። ስለዚህ እነሱን የምናሳድግበት ቦታ ላይ አንገኝም፣ ግን ትልቅ ውጤት እንጠብቃለን። ስለዚህ በፕላኖቻችን በምንፈልጋቸው ነገር ህፃናቶች ነን፣ ምንም ስኪል የለንም። በሌላ አቅጣጫ ግን ብዙ ስኪል አዳብረናል ማለት ነው። ስለዚህ ጡንቻችን ሌላ አቅጣጫ ነው የሚወጣው፣ እኛ ግን የምንፈልገው ሌላ ነው። ስለዚህ ፎከስ ማለት መመርጠው መዝሙር ከሆነ መዝሙር እንዴት ኤክሰለንት እንደመሆን እየመጣው እዚህ ብጮ ቮካል ብሰራ ጊዜም ብሰራ የሆነ ዓለምን ሊገለብጥበት የሚችልበትን አቅምና ጉልበት ይዤ ምን አደርጋለሁ? እነሳለሁ። ፎከሴ ማስተማር መምራት ከሆነ ዛሬ ፓስተርነቴን በደንብ የሚያሳድግ የሚለውጥ የሚችልበት ነገር ላይ ነው ጊዜን 6 ሰዓት 7 ሰዓት ኢንቨስት ማድረግ ያለብኝ ማለት ነው። ያንን ኢንቨስት ማድረግ ከሆነ ለዛ ነገር ጊዜን የምሰጥ ከሆነ በዛ አቅጣጫ ብዙ ዕውቀቶችና ብዙ ሬቨሌሽኖች ስለመሰበሰብ ስራዬ ላይ ኢፌክቲቭ ሆኜ ምን አደርጋለሁ? እገኛለሁ። ስለዚህ ቦነስ ወይም ደግሞ የሆነ በአጋጣሚ በተአምራት የምታገኙት አንዳች ነገር የለም ማለት ነው። ሁሉን ነገር ኢነርጂያችሁን ፎከሳችሁን ባላችሁበት ቦታ ላይ የምትሰበስቡት ነገር የምታገኙት በዛ መልክ ነው። ስለዚህ አሁን የቱ ጋር ናችሁ? እናንተን የመረጣችሁትን ነገር የምታሳድጉበትና የምትለውጡበት ቦታ ላይ ነው ጊዜያችሁን እያሳለፋችሁ ያላችሁት? ወይስ ምርጫችሁን አላገኘውም በማለት በመጨነቅ ሌሎች ነገር
ላይ ነው ጊዜያችሁን እያሳለፋችሁት ያላችሁት። ስለዚህ ፎከስ የበሌለበት ላይ ግሮዝ የለም፣ መሻሻል የለም ማለት ነው። እና እያንዳንዳችን ቅድም እንዳልኳቸው የምንወደውን ነገር ነው የምንከተለው። ከዛ የምንወደውን ነገር ደግሞ በግልጥ በትክክል ካወቀነው በእኛም ክሊር ከሆነ ቢያንስ ያንን ነገር የሚያሳድገውን ነገሮች ሁሉ የምናውቀው ፍላጎቶቻችን በትልቅ ስናገር ነው። ከዛ ፍላጎቶቻችን ደግሞ ካወቅን በትክክል ፎከሳችን እዛ ላይ ካለ ደግሞ በደንብ አድርገን የሚጠቅመንን ኢነርጂና አቅም ማግኘት የምንችለው በዚህ አይነት ኮሙኒኬሽን ነው ማለት ነው። እና አሁን ሁላችንም የምንፈልገውን ነገር በጣም የማንወጣበት ውጤት የማናመጣበት ትልቁ ችግር ለዛ የሚሆን አቅም የለንም። ለዛ የሚሆን አቅም ስለሌለን መጽናት አንችልም። በቀላሉ በዛ አቅጣጫ የሚመጣ ቻሌንጅ እና ችግሮች በቀላሉ እኛን ጥሎን ይሄዳል ማለት ነው። እና አሁን ሁላችንም በመወደውና በመፈልገው ነገር ላይ ነው ብዙውን ጊዜ የማሳልፈው ወይስ የማልፈልገው ነገር ላይ ነው የሚለውን ነገር የታይም የምንሰጠውን ነገር ማኔጅመንታችንን በደንብ ራስን ማየት ቼክ ማድረግ ያስፈልጋል። ለምን ነገሮች ቀስ በቀስ ምን የሚያደርጉ ናቸው? የሚገነቡ ስለሆኑ በደንብ አድርገው በአንድ ቀን የሚገነባ ነገር ስለሆነ አሁን የምንሰራው ነገር አሁን የምናደርገው ነገር ነገሮቻችንን የሚያሰፋ ስለሆነ ማለት ነው። እና ከጥቂት ልንጀምር እንችላለን፣ ግን በጥቂት የጀመረው ነገር ትልቅ መሆኑ አይቀርም፣ መግነኑ ከፍ ማለቱ አይቀርም። ግን የሚያስፈልገው ትኩረት ብቻ ነው። ብዙ ሰዎች መንፈሳዊ ህይወታቸው ላይ ትኩረት ስላደረጉ በመንፈሳዊት ላይ የሚገርም ውጤት ያመጣሉ፣ በጣም ጥሩ ለውጥ ያመጣሉ። እነሱንም ራሳቸውን በብዙ ገንብተው ለሚያምኗቸውም ለቤተክርስቲያንም ትልቅ በረከት ይላሉ። ነገር ግን ቀስ ብሎ ፎከሳቸው ከዚህ ነገር ሲወሰድ ደግሞ ለፎከስ ስለሰጡት ነገር ደግሞ ታዛዥ ይሆናሉ ማለት ነው። ሁላችንም ይሄንን መንፈስ በደንብ አድርገን ማየት አለብን ማለት ነው። ሌላው ሐሳብ ደግሞ ነግራችሁ ያያችሁትን ነገር ኑሩት እንጂ በማውራት አትርኩ። አሁን ብዙ ሰዎች ብዙ ራያቻቸውን ብዙ ፍላጎቶቻቸውን የሚረኩት የሚሳኩት እንዲሆናለው እንዲቪዥን አለኝ በማለት በማውራት ነው የሚረኩት እንጂ በመኖር አይደለም ማለት። ራያዎቻችን የሚኖር ነው እንጂ የሚሰበክ አይደለም። በማውራት አትሩ። እንዲያውም እንዳይሞትባችሁ እና ቀጥሎ ማይሆን እርካታ እንዳታገኙ ባታውሩት ይሻላል። ምክንያቱም ስታውሩት ይደነቅና ብዙ ሰራችሁ ይመስላችኋል። ከዛ ሳትሆኑት ግን በትኖሩት ግን ውጤት ያመጣላችኋል። እዚህ ኖሯችሁ ከዛ የኖራችሁትን ነገር በማየት ሰው ቢቃወማቸውና ቢደግፋቸው ይሻላል። ገና ሳትኖሩ ድንቅ ሐሳብ በሚል ሐሳቡ ላይ ጨብጭቡላችሁ እናንተም ሳትኖሩት ከምትሄዱ ማለት ነው። ስለዚህ ሁሉ ነገር አይወራም። ጀስት ያወቃችሁትን ነገር እንዳረጋች ነው እንደሰራ ነው እንደሆነን በማውራት በመርካት ሳይሆን ፕራክቲካል ብንሆን ሞር ውጤት እናመጣለን። ስለዚህ ቪዥን የሚኖር ነው እንጂ በመሰበክና በመኖር የሚያልቅ አይደለም። ሃይድ በማድረግ በመደበቅ ያንን በየዕለቱና በየሰዓቱ በመኖር አንዳንድ ጊዜ የማይገባምን ታይም ማቹር ሆነ ሳንኖር ስናወራው በቀላሉ ሰዎችም ሐሳቦቻችንን በማስቀየር በመቃወምም ከዛ ከሚጠቅመን ነገር ላይ ሊያሰናክሉን ይችላል። ለምን አርሊ ኤጅ ያወራነው ነገር ብዙ ኮንፍሊክት ሊያመጣብን ይችላል። ግን እኛ ጋር ሳያድግ ቶሎ ብለን የምንለፈልፍ ከሆነ የሚያደርቀንም በማድነቅም ሊጠፋብን ይችላል፣ በመቃወምም ሊጠፋብን ይችላል ማለት ነው። ስለዚህ ጥሩ ጠቃሚ የሆነውን ነገር ኖረንበት ብንሄድ እኛንም ሰሚዎችንም ልናድንበት እንችላለን ማለትና ብዙ ከማውራት ጥቂትን በመኖር ውጤት በማምጣት እንችላለን። ለምን የምትጀምሩትን እናንተ ውስጥ ያለውን ነገር ስትሄዱ ለእናንተ ነው እንጂ ክብር እና የከበደ ነገር ሰው ሳያው እንደ ተራ ነገር የሚያስጠላ ነገር ነው። ለምን እንደምትነፉም ትርጉም ስለሌለው በሱ ማይንድ ተራ አድርጎ ሊያሳይባችሁ ይችላል። ከዛ ያንን መቋቋም ስለማትችሉት ተተውላችሁ ማለት ነው። ግን በደንብ ሰርታችሁ አክብራችሁ ትልቅ ብታዩት ግን ያንን ውጤት ሰው ሲያዩ አይቶ ነው ምን የሚያደርገው የሚያከብራችሁ ከነገና ሪስፔክት የሚያደርጋችሁ ጥቅሙን የሚያዩ ማለት ነው። ግን ጥቅሙን ዋጋውን የዛን ቫልዩ የምናቀውኛ ስለሆነ ሌላን ሰው ብንናገር ምንም ስለማይመለከተው እንደ ተራ እንደ ማይጠቅም ነገሮች ሁሉ ሙድ ይዞ ከዚህ አይነት ሐሳብ ሊያስቀረን ይችላልና ለምትወዷቸውና ለምትፈልጋቸው ነገር ሴክሬታችሁን ጠብቃችሁ እናንተ የሚጠቅማችሁን ነገር ማድረግ ያስፈልጋል ማለት ነው። ለምን ያንን ነገር በደንብ አድርገው እስክትይዙት ከእናንተ ጋር እስኪዋሃድ ድረስ ማለት ነው። አንዳንድ ብዙ ነገሮችን ያልቀጠልንባቸው ገና ስንጀምር ስለምናወራቸው
ብዙ ሐሳብ ስለሚመዛባቸው እንዲያለ ግን እኛ ፕራክቲስ አድርገን በደንብ አሳደገንባቸው በደንብ ተዋህደንባቸው ከወጣን በኋላ ማንም እንኳን ቢገፋን ልንነቃነቅ አንችልም። ስለዚህ ይህንን አይነት ብልሃት እንደዚህ አይነት ጥበብ በማድረግ ወደምትፈልጉት ነገር መሄድ ትችላላችሁ። ስለዚህ መንፈስ ቅዱስና እናንተ ለእናንተ ህይወታችሁ በቂዎች ናቸው። ምክንያትንና ሰበብን አስወግዱ። ላይፋችሁ ላይ እንደዚህ ነው ሆነው ብላችሁ ማንንም ሰው የምትከሱት ማንንም ሰው የምታስጨንቁት የለም። እዚህ እናንተና ከእግዚአብሔር ጋር ከተስማማችሁ በመንፈስ ቅዱስ የምትማሩ ከሆነ በውስጣችሁ የምንፈልጋቸው ነገር በእነዚህ ደረጃ ክሊር ከሆኑብን የማንነሳው የማንለውጠው ምንም ነገር የለም። ለውጥን ሊያመጣ የሚችል እግዚአብሔር በመካከላችን አለ ማለት ነው። ጌታ ይመስገን። እዚህ በዙሪያችን በጣም ሊጠቅሙን የሚችሉ ብዙ ከፍ ያሉ አስተማሪዎች ሲቀመጡልን የነሱን ታላቅነትና የነሱን ግሬትነስ እያደነቀን ብንሄድ ምንም ዋጋ የለም። ነገር ግን ወደዛ ያደረሳቸውን ኮሚትመንት እና ኢንቴግሪቲ ከዛም ያንን ዕውቀት ተምረን ራሳችን ኮሚት ብናደርግ ነው የነሱንም የምናደንቃቸው ውጤትን ሰዎችን የምንበላውና የምናገኘው ማለት ነው። እና እኛም ደግሞ ከእንደገና ታላቅ ሆነን ሰዎችን በታላቅነታችን እንደማይችሉ በመክሰስም አይደለም ውጤት የምናመጣው። እኛም ደግሞ ታላቅ ሆነን ሌሎችን ለማብቃት የምንችልበት ጸጋ እንዳለን በማወቅ አለብን። ሌሎችን ሰዎች ደግሞ ትልቅ ብለን ያሰብናቸውን ሰዎች እንደማንደርሳባቸው እንደ ተአምራት ቆጥረን ለነሱ ጓደኛ በመሆን አይደለም ውጤት የምናመጣው። የደረሱበትን መንገድ በመኖር ነው ያን ውጤት ማግኘት የምንችለው ማለት ነውና ይህንን ላይፍ ትላልቅ ነገሮች ሁሉ ማንም ሰዎች ጳውሎስ እንዳለው መጽሐፍ እንዳለው ኤልሳም እንደኛ ምንድነው ሰው ነበር አረ ተባለው። ስለዚህ ይሄንን ጸጋ ሊያገኝ የሚችልበት ከማናችንም ሰዎች የተለየ ማጂክ ያለው ሰው አይደለም። ፌቨርም ያደረገው ሰው አይደለም። በእምነት ጸሎት አይደለም የሚለው እግዚአብሔርን በማወቅ ወደዚያ ደረጃ ደርሷል። እና ዛሬ የምታዩዋቸው ሰዎች ሁሉ ሪዛልትን አምጥተው ስላገኙ ብለን የማንደርስባቸው ይመስላል እንጂ ኮሚትድ ብንሆን እኛ ራሳችንም ብንሰጥ እኛ ውስጥም ይህ ታላቅነት የሚያመጣ ጸጋ በውስጣችን አለ። ሰው ሰርቶት ስላየ ነው እየደነቀን የምንሄደው ማለት። እኛም ያን አስደናቂ ነገር በእያንዳንዳችን ውስጥ አለ። ያንን ግን ለማውጣት ትኩረታችን ከኛ ውጭ ነው። አድናቂዎች ነን እንጂ ተማሪዎች አይደለንም ማለት ነው። አስገራሚዎች። ስለዚህ ትልልቅ ነገር የሚሰሩ ሰዎችን ስለምንፈራ ሮንግሊ ነው ኮሙኒኬት የምናደርገው። በቃ ይበልጡናል ብለን ኢንቲሚዴት በማድረግ እንከተላለን እንጂ በትክክለኛ የነሱንም አስተምሮት አምነን ወደዛ ደረጃ ለመድረስ ኮሚትድ ሆነን አይደለም የምንከተለው። ለማድነቅ ብቻ ነው ማለት ነው። ለመገረም ብቻ ነው ማለት ነው። በዚህ ውጤት አናመጣም። የነሱ ጓደኛ ቢሆን በእነሱ ማድነቅ የምናመጣ ውጤት የለም ማለት ነው። ነገር ግን ወደዛ አቅም የደረሱበትን ነገር ኢንቴግሪቲውን ኑሮውን ያንን መንገድ ለመሄድ ከወሰነን ትልቁን ነገር እንደርሳለን ማለት ነውና ህይወታችሁ ላይ እናንተ ውስጥ ዓለምንና የብዙ ሰዎችን ሊለውጥ የሚችል ትልቅ ጊፍት አለ ማለት ነው። ያንን ነገር ግን እንዳልኳችሁ እኔ እናንተ ስንወሰንና ስንወድ ብቻ አውጥተን የምንጠቀምበት እንደሆነ ማወቅ አለባችሁ ማለት ነው። የማትወዱትን በውስጣችሁ ያልተቀበላችሁትን ነገር ልትኖሩበት ልትቀጥሉበት አትችሉም። ዛሬ ለደረስንበት አገልግሎት ዙሪያዎቻችን ምን አይነት ሰዎች ኮንትሪቢዩት አድርገውልናል? እኛ ባንወሰን እኛ ባንመጣ ቤተሰብ አካባቢ ይሄን ነገር እንዳንደርስበት ብዙ የተቃወሙን ብዙ መንገድ የሰጉብን ነገሮች አሉ። ነገር ግን ብዙ አይነት ፊዚካልም ሁሉም ነገር ማለት ነው። ግን ስለወደድነው ያንን ሁሉ አልፈን ዛሬ እዚህ ጋር ደርሰናል። አሁንም የሚቀጥለው ጉዞ ያለው አንተ ጋርና እኔ ጋር ነው እንጂ ሰው ጋር አይደለም ማለት ነው። ሰበብን አጥፉ። እከሌ ነው እንዲያደረገኝ፣ ይሄ መንገድ ነው ያልህጡኝ፣ ይሄን ነገር አላደረጉልኝም፣ ይሄንን አላቀረቡልኝም ብትሉ ከሆነ በቆንጆ ምክንያት ራሳችሁን እያታለላችሁ መግደል ነው ማለት ነው። ምክንያታችሁ ያምራል፣ ግን ጥሩ ሟቾች ናችሁ ማለት ነው። ጌታ ይመስገን። ራሴ ብቻዬን አፈርልሼ ምን አደርጋለሁ? እነሳለሁ። እግዚአብሔር ይመስገን። ብዙ ሰዎች ጥቁር ሰው ያን ሪቫይቫል ላይ ያስነሳ የተባለው ምንድነው? ነጮች ትምህርት ቤት ለመግባት ሲመጣ ጥቁር እዚህ ትምህርት ቤት መግባት አይቻልም ተብሎ ሲሄድ እግዚአብሔር ይላችሁ ማንም በክርስቶስ አዲስ ፍጥረት ነው፣ ጨዋ የለም ጥቁር የለም ብሎ ጠቅሶ ተራግሟል ሄደም ማለት ነው። ዋናው የእግዚአብሔር ቃል ስለሆነ በመስኮት ምን ያደርጋል ማለት ነው? ይማር ነበር። ለምን? እግዚአብሔር ያንጀጃ አላደረገበትም ማለት ነው። መንፈስን ያጣ ነበር። ከዛ ዋናዎቹ ቁጭ ብለው ሬጂስተር አድርገው ክፍል ውስጥ ቁጭ ብለው የሚማሩ ሰዎች ሳይወጡ እሱ ዛሬ አዙሳ ስትሬት የሚባል ሪቫይቫልን
ታላላቅ ተአምራትን ያስነሳው ያ ሰውዬ ነው ማለት ነው። ለምን? መንፈስ አገኘው። ምክንያትን አልፎ ፓሽኑን ሊያቆሙ አልቻለም። ረሃቡን ሊያቆሙ አልቻለም። ለምን? አትራክት የሚያደርግለት ውሳኔውን እንጂ ተመዝግቦ ቁጭ ብሎ የተቀመጠበት ወንበር ስፍራ አይደለም ማለት ነው። እና ሁሉን ነገር ያመጣልን የወሰነው ውሳኔ ስለሆነ ምን ትወስናላችሁ በህይወታችሁ? ምንድነው ዲሳይድ ያደረጋችሁት? ያ ዲሳይድ ያደረጋችሁትን ነገር አታጡትም። ማንም ሰው ምክንያት የለም ማለት ነው። በምንም ነገር አይነት ሊያቋቋማችሁ አይችልም። ስለዚህ እግዚአብሔር በዚህ አይነት መልክ ያላቸውን ሰዎች ነው አብሮም ደግሞ ምንም ያደርግ የሚሰራው ማለት ነው። ግን ቀድሞ በመልካም ጩጭ ሆነን በነፃ ወስነን እዚህ ደርሰን እዚህ ጋር በምክንያት የታጠርነው ተገድበን ያለነው ለምንድን ነው? ከምክንያትን አስወግዱ። በጣም ክፉ ነገር ምክንያት ያለው ማይንድ መቼም ሊያድግ አይችልም። ስለዚህ ምክንያትን ከአእምሯችን አንድ እንደማይኖር ቃል አስወግዱት፣ አጥፉት። ለመውደቃችሁም ለመነሳችሁ ማንም አይደለም ማለት ነው። ስለዚህ የሚቃወመንም ቢኖር የሚደግፈንም ቢኖር ሊያበርደን አይገባም። ድጋፉንም ተቃውሞንም ማኔጅ ማድረግ ያለባችሁ በራሳችሁ ውሳኔና በደንብ አድርገን ይህን ላይፍ ለመለወጥ እኔ መነሳት አለብኝ ብላችሁ እኛ ዲሳይድ ካደረገን ከዛ በኋላ ነገሮች ያንን ነገር ፕሮቫይድ የሚያደርጉ ነገሮች መቀባበል ይጀምራሉ። አሁን አንድ ነገር አበረታታችኋለሁ። የምትወስኑትን ነገር ወቁና የምትወስኑትን ነገር በአደባባይ ጽፋችሁ እኔ እንዲህ ነኝ ብላችሁ ተናገሩ። ከዛ ራሳችሁን ለዚህ ነገር አዘጋጁ። ከዛ በኋላ ያንን ነገር ስታደርጉ ተገኙ። መጨረሻውን ሐሳብ ይሄንን ነው እምላችሁ። የምትወስኑ ነገር ካደረጋችሁ ደግሞ ሁሉን ነገር ደግሞ ደጋግሞ ማድረግ ሪፒቴሽን ነው ነገሩን ወደ ምንድነው ወደ ሙላት ሊያመጣ የሚችለው። መለስ ደርግት ሳይሆን ሳናቋርጥ ያመነውን የፈለጉ ነገር ላይ ሪፒቴሽን ምን ያደርጋል? ያስፈልጋል። ደጋግመን ስናደርግ ነው ሙላቱን መጥቶ ኢንፍሉዌንሱ የሚቀጥለው ማለት ነው። አንድ ነገር የምንፈልገውን ነገር ዛሬ ስላደረግን ብቻ አይደለም ሙላቱን የሚመጣውና አንዳንድ ሰዎች የምንፈልጋቸውን ነገር ስንት ጊዜ ደጋግመን ታይተንባቸዋል። ስንት ጊዜ ደጋግመን ስናደርጋቸው ታውቀናል። ደጋግመን ያደረግነውን ነገሮች ሁሉ ያዩት ሁኔታውም ሰውም ኢንቫይሮንመንት የሚያውና ከዛ የኛ ድርጊት ስማችን ሲሆን የዛን ጊዜ ፌቨርን አትራክት ማድረግ ይጀምራል ማለት ነው። እና ለጥቂት ነገር ያደረጋችሁት ነገር አይደለም ውጤት የሚያመጣላችሁ። ደጋግማችሁ ምን ያደረጋችሁበት ያያችሁበት። ማንም ሰው ላያያችሁ ይችላል፣ ማንም ሰው ላያውቃችሁ ይችላል። ግን ደጋግማችሁ በአንድ ሩቲን ላይ ስትገኙ የሆነ ቀን መገኘታችሁ አይቀርም። ጌታ ይመስገን። አሜን። አያችሁት? ብዙ ሰዎች የማይገኙት ፌቨራቸው በመጣበት ጊዜ ቦታው የማይገኘው የሆነ ነገር ጀምራሉ። ከዛ በኋላ ፌቨሩ ሲመጣ ሌላ ሰው ፒክ ያደርጋል ማለት ነው። እና ደጋግማችሁ ከጀመራችሁ እስከ መጨረሻው ድረስ ታደርጉ ያ ፌቨር የትኛው ታይም እንደሚያነሳችሁ አታውቁም ማለት ነው። ጌታ ይመስገን። ግን የምትፈልጉትን ነገር ለማድረግ ስትጀምሩ ማንም ሰው ጎሽ ላይላችሁ ይችላል። ማንም ሰው አጠገባችሁ ላይኖር ይችላል። ግን ሪፒቴሽን ደጋግሞ በዛ ላይ መገኘት ያንን ነገር ፒክ ፖይንቱን ያመጣዋል ማለት ነው። ሙላቱ ያመጣል። ከዛ ፌቨር ሲመጣ የማይስበው አትራክሽን የለም ማለት ነው። በቀደም ትናንትና ነው ስናወራ ነበር ባይብል ስኩል ላይ ደጋግሞ አንድ ነገር ማድረግ ምን ያህል ፌቨር እንደሚስብ። ለምሳሌ ሶፊ ባለቤት አብነት በቃ ሁሉ ገድሮ ከሳሪስ ጀምሮ ፔናት አይደል እየሰራች ታመጣለች። በቃ ፔናት እየሰራች ትመጣለች፣ ትሰራለች፣ ትጨምቃለች ምናምን ኦልሞስት 10 ዓመት በላይ ማለት አይደል ታደግ። ከዛ በኋላ የመጣች ታቀምሳለች፣ ሁሉም ነገር ትናገራለች ማለት ነው። ከዛ በኋላ የሆነ ታይም ላይ ዲኮ ማሽን ቢገዛኮ ቢዝነስ ብትፈጽም ተብሎ 3-2 ቀን እየሄድን የሆነ ማሽን 500-600 ሺህ ብር የሚሸጥ ማሽን ስንመለከት ነበር ማለት ነው። አሁን ይሄንን አይነት ኢንስፓይሬሽን በልባችን ውስጥ ያስቀመጠው የመጀመሪያው ቀን ስለበላን አይደለም። ነገር ግን ያ ድርጊት ላይ ምን ስላደረገ ነው? ኮንስታንትሊ ስላደረገች የሆነ አትራክሽን መምጣት ጀመረ ማለት ነው። ግን ይሄንን አመጣለሁ ብላ አይደለም። በቃ እሷ ይሄንን ማድረጓ የሷ የልብ ኮሚትመንት ነው፣ የልብ ወሳኝ ነው ማለት ነው። ያ ውሳኔ ይገፋና የሆነ ትልቅ ፌቨር ያመጣል ማለት ነውና የጀመራችሁትን ነገር ይሄው አደረኩ ሳምንት ይሄ አደረኩ ብላችሁ የምትቀጥሉና የምትወጥ ከሆነ ውጤት አታመጣም። ስለዚህ የምታመጡትን የምትወዱትን ነገሮች ሁሉ ሳትሰለቹ ሙላቱ መጥቶ ፈሶ ፌቨሩን እስኪያመጣ ድረስ ደጋግማችሁ
አድርጉት። ደጋግማችሁ ስታደርጉት ወደሚከብርበት ስፍራ ታደርሱታላችሁ፣ ወደሚበዛበት ስፍራ ታደርሱታላችሁ። አሜን። ጌታ ይመስገን። ሰማይም መላእክትም ሰውም ፌቨር የሚያደርገው ከሰው ጋር ተጣብቆ የተገኘን ነገር ብቻ ነው። እናንተ የምትሰለቹበት፣ እናንተ የምታግሮምሩበት፣ እናንተ ግራ የምትጋቡበትን ነገር ማንም ፌቨር ሊያመጣው አይችልም። ስለዚህ ስትታገሉበት፣ ኤፈርታችሁን ስትሰጡበት፣ ስትዘምሩበት፣ ስታደርጉበት የነበረ ነገሮች ሁሉ ማግነን መደገፍ ሰዎች ደስ ይላል። ግን አልደገፈኝም አላቆመኝም ብላችሁ አትቆሙ። ለቪዥናችሁ ለምትፈልጉት ከናንተ በላይ ማስተር ጠባቂ የለም። ስለዚህ ሰው እንዲያጨበጭብላችሁ አትናገሩ። አንተ በቅስም ብለህ አትድከም ብሎ ሲሄድ ታንኪዩ አንተም ጥለህ አትሂድ፣ ኪፕ አድርገው እዛ ነገር ላይ ጸንደቁም። የሚቀጥለው አትድከም ያለ ሰውዬ ተመልሶ ምን ያደርጋል ማለት ነው? ያከብርሃል ማለት ነው። ነገ የሚገርመውን ፌቨር የሚሰጥህ ከሱ ነው። አንተ ካልጣልከው፣ አንተ ካልሰለቸ የሚተው ነገር የሚወሰድ ነገር የለም ማለት ነው። እና ለውጥ ያለው የኔናንተ ውሳኔ ጋር ነው እንጂ ከውጭ አይደለም። ዛሬ መንፈስ ቅዱስ በሕይወታችን ላይ ጥሩ ሆነ ውጤት ልናመጣበት ልንለወጥበት የምንችልበትን ነገሮች ሁሉ ነገር ላይ ከብዙ ረብሻ ድምጽ ካለበት ነውጥ ካለበት ነገር ላይ ወተን ክሊርሊ የምንፈልጋቸው ነገር ለራሳችን መጻፍን ጀምር። አይኖቻችንን ጨፍነን እንመልከት። ከዛ ሁሉ ኢነርጂ ሁሉ ህይወት ከልባችሁ ላይ ተቀምጧል። ከራሳችን ጋር ካልታረቅን፣ ከራሳችን ጋር ካልተስማማን እኛ ውስጥ ያለውን ነገር ልናወጣ አንችልም። አለበለዛ ግን በቃ በውጭ ሁሉን ነገር የምናረግ ከሆነ የሚበልጠንን ስንሳደብ፣ ስንፎግር፣ ጀጅ ስናረግ፣ ስንፎግር በቃ ስንታገል የምንኖረው ማለት ነው። ሁሌ በቃ በጣም ዲስትራክት የሆኑ ሰዎች ሁሉ ጊዜ የሚበልጣቸውን ሰዎች ክሪቲሳይዝ ሲያደርጉ የሚኖሩ ሰዎች ሲፎግሩ፣ ለምን መቀበል ስለሚከብዳቸው መጀመሪያ የሚበልጣቸውን ሰዎች መገለጫቸው ምንድነው ማለት ነው? መፎገርና ምን ማድረግ? መቃወም፣ አቃቂር ማውጣት፣ ፎልት ፋይንደር መሆን። ሁለተኛ ደግሞ ትንሽ የሚበልጣቸውን ሰዎች ደግሞ መናቅ፣ ማባረር፣ ተራ ማድረግ። ያ ነው ማለት ለምን እነሱ ላይ የሚደረገውን ነገር ሳትስፋይ የሚሆኑት ደግሞ በበታች ያለዋቸው የሆኑ ሰዎችን እነሱ ትንሽ ዝቅ ያለን ሰዎች ሁሉ ዋጋ ለመስጠት መናቅ ያደረጉ ሲታገሉ ነው የሚኖሩት ማለት። ለምን ራሳቸውን በሁለት መካከል አስቀምጧል ማለት። የሚበልጣቸውን ሰዎች እንዳይማሩ ምን ያደርጋሉ ማለት ነው? ይሄ ምን ያውቃል ብለው ከፋቸው። ያ ማለት የሚቃወሙት እነሱ የሚፈልጉትን ነገር በሰው ጋር ስላለ ጀጅ ስለሚያደርግባቸው ያን ጀጅመንት ማለፍ የሚችሉት ብቸኛው ነገር ምንድነው? መቃወም ነው። ከዛ ደግሞ ያ ጀጅመንት በእነሱ ውስጥ ደግሞ ስላለ ደግሞ ከእንደገና የበታች ሆነ የሚያችለን ሰዎች ደግሞ ይንቃሉ፣ ጀጅ ያደርጋሉ ማለት ነው። ያ መንፈስ ነው። ይሄ ደግሞ ፈጽሞ ለእድገት ሊያመጣልን አይችልም። ከሚበልጠን ሰዎች በንጽህና መማር፣ ከበለጠን ጊቭ አፕ ማድረግ ነው። አሜን። በቃ ከተበለጥ ካምብል ነው ማለት እንዴት ቻልክ ብለህ መማር ብቻ ነው። መማር ምንም ችግር ብትማር እኮ ከሱ ስኪል ጋር ስትማር እኮ ሆንክ ማለት ነው። ከዛ የምትበልጠው ሳትሆን ስትኖር ደግሞ በመብለጥ አትኩራራ። ደግሞ እሱም ደግሞ እንዲነሳ ምን አደረግ ማለት ነው? ኢንቨስት አድርግ። ለምን መፍረድ በጣም መጥፎ ነው፣ በምትፈርድበት አይነት ስለሚፈረደበት ማለት ነው። ለምን ደግሞ ሰው የሚበልጠውንና የሚበልጠውን ሰው ሲፈርድ በፓሽን ስለሆነ ውጤቱ ፈጣን ነው ማለት ነው። በዛው መልክ ነው ዲስትራክት የምትሆነው ማለት ነውና የሚበልጣችሁን ሰዎች አትፎግሩ፣ አትቃወሙ፣ አቃቂር አታውጡ። በቃ በጥቂቱም ከነሱ ስኪል ለመማር ራሳችሁን አዘጋጁ። ከእንደገና ደግሞ በበታች ደግሞ ያላችሁ ሰዎች ደግሞ ከኔታች ነው በማለት ደግሞ ሙድ አትያዙበት፣ አትግፉት፣ አትናቁት፣ ሄልፕ አድርጉ ማለት ነው። ጌታ ይመስገን። ያ ያሳድጋቸዋል፣ ይለውጣቸዋል ማለት ነው። ግን ለሁሉ ነገር ከውጭ የሚመጣ ነገር የለም፣ እናንተ ውስጥ ነው ያለው። አሜን ሃሌሉያ። ደግሞ ልንገራችሁ፣ ሰው የሚበልጠን ነገር በጣም ደስ ሲለን ስናመሰግን ደስታን ያካፍለናል። አያችሁ፣ አፕሪሺየትን በጣም ክብር መስጠት ያን ነገር ውጤት እንድናመጣና ያንን ቶሎ ታለንት ኢምፓክት እንድናደርግ ያደርገናል። የምንወደውን ክሪቲሳይዝ የምናደርገው የምንቃወመውን ነገር ለመማር ብሎክ ነው፣ አይምሮአችን ተዘግቷል ማለት ነው። የሚጠቅመን ነገር ሊመጣ አይችልም። ግን ንጹህ ሆነን የምንፈልግ ሆነ ቶሎ ብለን የሰው አቅም ያለው ነገር በእኛ ላይ ተጋብቶ ያንን ችሎታ እናገኛለን። ንጹህ ስንሆን ነው ነገሩን ቶሎ ብለን መማር ምንጠራጠር፣ ክሪቲሳይዝ የምናደርግ እድገታችንን በራሳችን መንገድ የምናበላሽ ከሆነ ነገር ልንደርስ አንችልም። እና ዛሬ መንፈስ ቅዱስ እናንተና ከሱ ጋር ከተስማማችሁ ወደምንወደው ወደምንፈልገው ነገር ነፃ አድርጎ ያገናኘናል። እኔ ለካስ አለው ዛሬ የማልፈልገውን ነገር ሳይሆን የምፈልገውን ነገር ነው ማግኘት ብችለው። ስለዚህ የምፈልገው ነገር ይሄ ከሆነ እግዚአብሔር ሆይ እንድደርስ ፕሮሚስ ገብተልኛል።
ይህንን ቃል አንብበን ይሄ ፕሮፌቲካል ወርድ ነው። በዚህ ቃል ላይ ቆመን ጸሎት እናደርጋለን ማለት ነው። ጌታ ይመስገን። ሃሌሉያ። ሉቃስ ወንጌል አስራ አንድ እንዲያውም የድሮ ገጋማነታችን ይሻል ነበር። አሁን እውቀት ብለን ዝም ብለን ስንፈላሰፍ አየር ላይ ቀረ ነው ማለት። አሜን። አንዳንድ ጊዜ በቃ ዝም ብለን እናውቅና መሃል ላይ ለአንዱም ሳንሆን በኋላ እንሆናለን ማለት ነው። በራድ ወይም ትኩስ አይደለም መሃል ላይ አወቅኩ ስትል ማለት ግን ንጹህ ብቻ ሆንክበት ጊዜ ግን ለመነሳት ትመች ነበር ማለት። ሰበብ የለም፣ ትለፋለህ፣ ትታዘዛለህ በደምተ ግን የሆነ መሃል ጉዞ ከጀመርክ በኋላ ግን ሰበብ ትጀምራለህ። ትግል ስትጀምር ራእይን ትተውና በሰው መመካት ትጀምራለህ። የዛን ጊዜ ውድቀት ውስጥ ተገባለህ ማለት ነው። ግን እንደዚህ ይላል መጽሐፍ ቅዱስ ላይ ቁጥር 9 ላይ ስለዚህ እላችኋለሁ 11:9 ላይ ስለዚህ እላችኋለሁ ለምኑ፣ ፈልጉ፣ አንኳኩ፣ የሚለምን ሁሉ የሚፈልግ ሁሉ ለሚያንኳኳ ይከፈትለታል። ደስ ይላል። የሚፈልግ ሁሉ ምን ያደርጋል? ስለዚህ ፈልጉ። በቃ ስትፈልጉ ምን ታደርጋላችሁ? ስትፈልጉ ሮን ይነሳላል፣ ሮን ይሰጣል አልተባለም ማለት። ፈልግ፣ ሰጪውን እግዚአብሔር ያዘጋጃል አይደል? መንገድና ፈልግ፣ ሰጪውን ምን ያደርጋል? ራሱ ያዘጋጃል። ፈልግ፣ አንኳኳ፣ ከፋችን ያዘጋጃል። አንተ ግን ለምትፈልገው ነገር ቦልድ ሁን። ጌታ ይመስገን። ስለዚህ በምትፈልገው ነገር ተስፋ አትቁረጥ፣ ግራ አትጋባ፣ የፈለክነውን ነገር ታገኛለህ ማለት ነው። ጌታ ይመስገን። ስለዚህ ዛሬ የምሰጣችሁ ወርክ ምንድነው? አንደኛ የምትሹትን ነገር ለእናንተ ክሊር እስከሆነ ድረስ ጻፏቸው። ዝም ብላችሁ ጃንኩን አይደለም ማለት ነው። በመንፈስ ቅዱስ ጸልዩና ስፔሲፊክ የሆነች ነገር እችና ከዚህ ክሊርሊ እሱን አድርጉ። ከዛ የምትፈልጉትን ነገር ይሄ ነው ብላችሁ ካሰባችሁ ፎከሳችሁ የምትፈልጉት ነገር ላይ ብቻ ይሁን። ከዛ ፎከሳችሁ እዛ ላይ ከሆነ ከዛ በኋላ ያንን ነገር የሚያሳድግ ነገር መሰብሰባችሁ አይቀርም። ከዛ በኋላ ሪፒቴሽን ያ የምትፈልጉት ነገር ላይ ደጋግማችሁ ተገኙ፣ ደጋግማችሁ ተገኙ፣ ደጋግማችሁ ተገኙ፣ ደጋግማችሁ ተገኙ። ከደጋግማችሁ ተገኙ በቃ ነገሩ ሞልቶ ወደሚፈስበት ደረጃ ይደርሳል። ፌቨርን መሳብ ይጀምራል ማለት ነው። ሁሉም መንካት አያዋጣም፣ ሁሉም መዳሰስ አያስፈልግም። የሚፈልግ ምን ያደርጋል? ያገኛል። ይሄ የእግዚአብሔር ቃል ፕሮሚስ ነው። ኢየሱስ ነው የተናገረው። ጌታ ይመስገን። ሃሌሉያ። ሰው የማይፈልገውን ነገር ሊያገኝ ያገኘውት ሁሉ ምን ያደረኩትን ነው? የፈለኩትን ነው። አያችሁት? ግን ፍላጎቶቻችሁ ምንድን ነው ማለት ነው። ሰው እኮ የፈለገውን ነገር አላጣም። ሞትንም ያገኘው ነው ፈልገን ነው። ስለዚህ የወደቅነውን ፈልገን ነው ሳናቀው ከእግዚአብሔር ባልሆነ ትምህርት ማለት ነው። ስለዚህ ይህንን ፍላጎት በደንብ አድርገን አጥርተን ወደምንሻው ወደምንጠቅመው ነገር እንድንሄድ ጌታ ይረዳናል። ዛሬ በእምነት እንጸልያለን። ሰዎች ከብዙ ዲስትራክቲቭ ከሆነ ተውት በቃ ስፔሲፊክ ሊጠቅመው ወደሚችል ተውት እንድናዘነብል አይናችን እንዲበራ እግዚአብሔር መንፈስ ያገለግለናል። ጌታ ይመስገን። መንፈስ ቅዱስ አገልጋይ ነው። ሰዎችን ኢንላይት ያደርጋል። ወደሚፈልጉት ነገር ልባቸው እንዲመለስ ያደርጋል።